የኢንሹራንሱ ዘርፍ በይበልጥ ደግሞ የጤናና የህይወት ኢንሹራንሱ በጣም ደካማ ሁኔታ ላይ ነው ያለው። ብዙ ኢኖቬሽን ወይም ፈጠራ የታከለበት አይደለም። አንድ ሰው የጤና አገልግሎት ወይ ሕክምና አገልግሎት ከኪስ አውጥተህ እንድትታከም ካስገደደ የሆነ ቀን ያለህ ነገር በሙሉ ይዞ ሄዶ ያው ባንክራፕት ያደርጋል፣ ቤተሰብም ይበተናል ተብሎ ኤክስፔክት ይደረጋል። በበርካታ ሀገራት የኢድ አልፈጥር በዓል በተከበረበት በትላንትናው ዕለት እስራኤል በጋዛ ጥቃት ስታደርስ ውላለች። በዚህም ጥቃት 33 ገደማ የሚሆኑ ፍልስጤማውያን ስለመሞታቸው የቱርኩ አናዶሉ መረጃ ያመለክታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሩሲያው አቻቸው ቭላዲሚር ፑቲን ላይ መናደዳቸውን ገለጹ። ፕሬዝዳንቱ ከኤንቢሲ ኒውስ ጋር ባደረጉት ቆይታ ፑቲን የዩክሬኑ ጦርነት እንዳይቆም የሚሰሩ ከሆነ ማዕቀብ እንደሚጥሉባቸው አስታውቀዋል። ከሳሽ ክሱን ሲያቀርብ ከክስ አቤቱታው ጋር ያስረዱልኛል የሚላቸውን የሰነድ ማስረጃዎች አጠቃሎ ማቅረብ የሚኖርበት ሲሆን በሱ እጅ ያልሆኑትን ወይም በሶስተኛ ወገን ቁጥጥርና ክትትል የሚገኙትን ማስረጃዎች ደግሞ በፍርድ ቤት ትዕዛዝ እንዲቀርቡ ለማስቻል ማስረጃዎቹ የት እንደሚገኙ ጠቆሞ ማለፍ ያስፈልጋል። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ? ከሀገሬ ቴሌቪዥን የሰዓቱን መረጃዎችን ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩ። ወደ አበይት ርዕሰ ጉዳዮቻችን አመራለሁ። የግብርናው ዘርፍ 54 በመቶ የሥራ ዕድል የመፍጠር አቅም እንዳለው ተገልጿል። ይሁን እንጂ ዘርፉ ተገቢውን ትኩረት ባለማግኘቱና ወጣቶች በግብርናው ዘርፍ ላይ ተሰማርተው ከመስራት ይልቅ ከተሞችንና የቅጥር ስራን ምርጫ ማድረጋቸው ተጠቁሟል። ደምሰው ሽፈራው ተጨማሩን አዘጋጅቷል። በኢትዮጵያ ያለው ወጣት የሥራ አጥ ቁጥር በከፍተኛ መጠን እየጨመረ መሆኑን ጥናቶች ያመለክታሉ። በተለይም በየዓመቱ ከከፍተኛ የትምህርት ተቋማት ተመርቆ የሚወጣው ወጣትና የሚፈጠረው የሥራ ዕድል ተመጣጣኝ አለመሆኑም ተደጋግሞ የሚነሳ ጉዳይ ነው። በኢትዮጵያ ያለውን ከፍተኛ የሥራ አጥነት ችግር ከመፍታት አኳያ የግብርናው ዘርፍ ከፍተኛ አቅም ያለው ቢሆንም አብዛኛው ወጣት ከገጠር ወደ ከተማ በሚያደርገው ፍልሰት ምክንያት የታሰበውን የሚሸከም አልሆነም። በኢትዮጵያ ያለው የግብርና ሥራ በባህላዊ መንገድ ላይ ጥገኛ እንደሆነ ይታወቃል። ይሁን እንጂ ዘርፉን ይበልጥ ማዘመንና ወጣቶች እንዲሳተፉበት ማድረግ ከተቻለ ብዙ ማትረፍ እንደሚቻል ተገልጿል። ግብርና ምንድነው? እኛ ሀገር በጣም ትልቅ ፖቴንሻል አለው ማለት አገሪቷ ዳይቨርስ የሆነ አግሮ ኢኮሎጂ አላት። ፖቴንሻሉ በጣም ትልቅ ነው። ግን አርሶ አደሩ የነበረው ነው አደልት የምንለው ሰው ነው ወደ ግብርና የሚቀረውና ወጣቱ ወደ ከተማ ወደ ሌሎች ስራዎች ተቀጥሮ መስራት እንደዚህ አይነት ነገሮች ላይ ነው ፎከስ የሚያደርገው። ስለዚህ ግብርና ያው በባህላዊ መልኩ ስለሚሰራ ፖቴንሻሉ በጣም ገና ነው። ብዙ ማምረት እንችላለን፣ ግን አምራቹ ይሄን ያህል ብዙ አይደለም ወይ ደግሞ የሚጠቀመው ባህላዊ አሰራር ስለሆነ ፖቴንሻሉ እንትን አልተደረገም የሆነ በደንብ ታፕ ተደርጎ ሪያላይዝ አልተደረገም ማለት ነው። ብዙ ነገሮችን መያዝ ይችላል። ብዙ ሰው ሚሊየንስ አኮሞዴት ማድረግ ይችላል፣ በተለይ ወጣቱን ማለት ነው። በኢትዮጵያ የሥራ ዕድል ፍለጋ አብዛኛው ወጣት ወደ ከተማ የሚፈልስ ቢሆንም በሀገሪቱ ከ50 በመቶውን በላይ የሚሆነው የሥራ ዕድል በግብርናው ላይ መኖሩን ዶክተር አለማየሁ ዋሴ አንስተዋል። እንግዲህ እንደሚታወቀው ኢትዮጵያ ውስጥ ግብርና ከ54% በላይ የሥራ ዕድል የመፍጠር እድል አለው። በተለይ በአሁኑ ሰዓት አብዛኛው የሥራ ዕድል ያለው በገጠር ግብርና ዙሪያ ነው። የገጠር ግብርና ስንል በውስጡ በርካታ ዘርፎች አሉት። የእንስሳት ጉዳዮች አሉ። እንስሳቱን ማርባት፣ እንስሳት ማድለብ፣ በዚህ ውስጥ በግና ፍየሎች አሉ፣ በሬና ላም አለ። በዚህ ውስጥ ተዋጽኦ አለ፣ ስጋ፣ ወተት፣ የወተት ተዋጽኦ እንደዚህ ያለ። ሌላው የንብ እርባታ ነው፣ ዶሮ እንደዚሁ የሚካተት ነው። መንግስት በግብርናው ዘርፍ ላይ ያሉትን አማራጮች አሟጦ ከመጠቀም አንጻር በትኩረት እየሰራ መሆኑን ያነሳል። ከቅርብ ጊዜያት ወዲህ የግብርናውን ዘርፍ በዘመናዊ ቴክኖሎጂዎች በማገዝ ወጣቶች በዘርፉ ላይ እንዲሰማሩ ለማድረግ ጥረቶች መኖራቸውን በመንግስት በኩል ይነሳል። ልማቱ ሊሳካ የሚችለው አጠቃላይ ሰዎች በዚህ በነቂስ እንዲሳተፉበት በማድረግ ነው። ይህን ስናደርግ ስራ ያጣ ወጣት ወደዚህ ገብቶ በልማቱ ስራ ላይ ተቋዳሽ እንዲሆን እያደረግን ነው ያለነው። እንዲሁም ደግሞ ሴቷ የወንድን እጅ ከምትጠብቅ ዶሮ እያረባች እንቁላል እየሸጠች የራሷ ፍላጎትን እያሟላች ያለችበት ደረጃ ላይ ያደረስንበት ሁኔታ ስለሆነ አሁን ባሳለፍናቸው የሌማት ትሩፋት ተግባራዊ ከማድረግ አኳያ ባሳለፍናቸው 2 ዓመታቶች ጥሩ የሚባል የሥራ ዕድል የፈጠረ ዘርፍ መሆኑን በተለያየ መድረኮቻችን እየገመገምን የመጣንበት ሁኔታ ነው ያለው። ይሁን እንጂ ኢትዮጵያ ለግብርናው ዘርፍ ካላት ምቹ የሆነ የተፈጥሮ ሀብትና ከፍተኛ ቁጥር ያለው ሥራ አጥ ወጣት አኳያ
በቂ ባለመሆኑ መንግስትን ጨምሮ የግብርና ምርምር ተቋማት እንዲሁም የግል ተቋማትና ባለሀብቶች ትኩረት ሰጥተው ሊሰሩበት የሚገባ ዘርፍ እንደሆነ ተጠቁሟል። በኢትዮጵያ የግል የጤና ዋስትና አገልግሎት አቅራቢ ተቋማት ባለመኖራቸው ዜጎች የሕክምና ወጪን ለመሸፈን ሲሉ ከባድ ኢኮኖሚያዊ ቀውስ ውስጥ እንዲገቡ እያስገደደ ስለመምጣት ተሰምቷል። ለሕክምና አገልግሎት ሲባል ልመናን በእጅጉ ይቀንሳል የተባለለትንና በዘርፉ ላይ ግንባር ቀደም እንደሆነ የተነገረለት የሕይወትና የጤና ኢንሹራንስ ተቋምም በምስረታ ላይ እንደሚገኝ ሰምተናል። ተጨማሪ አለን። በኢትዮጵያ በጤና ኢንሹራንስ ላይ ያለው የግሉ ዘርፍ ተሳትፎና አቅርቦት ዝቅተኛ መሆን በርካታ ዜጎች የሕክምና ወጪያቸውን ለመሸፈን ከባድ ኢኮኖሚያዊ ቀውስ ውስጥ እንዲገቡ እያስገደዳቸው ስለመምጣቱ ተነግሯል። በዚህም በተቋማት በተሽከርካሪ መንገዶች ላይ በማህበራዊ ትስስር ገጾች እንዲሁም በተለያዩ ዘዴዎች ለሕክምና አገልግሎት ውጪ ሲለመን ማየት የዕለት ተዕለት ተግባር እንዲሆን አድርጓል የሚሉት በምስረታ ላይ የሚገኘው የፋሚሊ የሕይወትና የጤና ኢንሹራንስ አደራጅ ኮሚቴ ዋና ሰብሳቢ ዶክተር ግርማ አባቢ ናቸው። በየዓመቱ 10 በመቶ የሚሆነው የዓለም ሕዝብ የሕክምና አገልግሎቶችን ለማግኘት በሚያወጣው ወጪ ወደ ድህነት አረንቋ እንደሚገባ ያነሱት ዶክተር ግርማ በሀገራችን ያለው የጤና ኢንሹራንስ ዘርፍ በጣም ደካማ በሚባል እንቅስቃሴ ላይ የሚገኝ በመሆኑ የኢትዮጵያ ሁኔታ ከዚህ የከፋ እንደሆነ ይገልጻሉ። በኢትዮጵያ የኢንሹራንሱ ዘርፍ በይበልጥ ደግሞ የጤናና የሕይወት ኢንሹራንሱ በጣም ደካማ ሁኔታ ላይ ነው ያለው። ብዙ ኢኖቬሽን ወይም ፈጠራ የታከለበት አይደለም። ሰው ደግሞ በጣም እየተጎዳ ነው። ስለዚህ ከዚህ በመነሳት ነው እንግዲህ የችግሩ ገፈት ቀማሽ እኛም በመሆናችን በዚህ ዘርፍ ከመሰሎቻችን ጋር ኢንዱስትሪውን በደንብ ከሚያውቁት ጋር አንድ ላይ ሆነን ማደራጀት የጀመርነው ዛሬ የተጀመረ አይደለም። ላለፉት 7 ዓመታት ይሄን ኢንሹራንስ ለመጀመር ሰፊ ጥረት ስናደርግ የነበረው ግን የብሔራዊ ባንክ ፖሊሲው የጤናና የሕይወት ለብቻው መቋቋምን የሚደግፍ አልነበረም። አሁን በተደረገው ሪፎርም ይሄን በመፈቀዱ እንግዲህ የመጀመሪያው እንግዲህ ቀን በአሁኑ ሰዓት በመስራታ ላይ ነው ያለነው። የኢንሹራንስ ተቋሙ ተባባሪ መስራች ዶክተር ያዕቆብ ሰማን በበኩላቸው የኢትዮጵያ የጤና ስርዓት በውጭ ሀገራትና ተቋማት ድጋፍ ቆሞ የሚሄድ አሊያም ዜጎች ሲታመሙ ከባድ ኢኮኖሚያዊ ቀውስ ውስጥ ገብተው እንዲታከሙ የሚያስገድድ መሆኑ ጤናማ ያልሆነ ትልቅ ሀገራዊ ችግር መሆኑ አስረድተዋል። በዚህም የጤና ተቋማት ህልውናቸው እንዲፈተን ታካሚዎችና ቤተሰቦቻቸውም የሰው እጅ ጠብቀው እንዲታከሙ እያስገደደ ነው ብለው የሕክምና አገልግሎት ወጪ እንደ ሌሎች ወጪዎች ሁሉ ሊታቀድለት የሚገባ ጉዳይ ነው ሲሉ አሳስበዋል። በኢንታየር የሙያ ሂደታችን ወይም ደግሞ የፕሮፌሽናል ፕራክቲሳችን ውስጥ አንድ ፕራክቲካሊ የምናየው ችግር አለ። እንግዲህ የኢትዮጵያ ጤና ሲስተም አብዛኛው ሰዓት እንግዲህ በጥናት እንደተረጋገጠው ወይም በውጭ ፈንዲንግ ነው ቆሞ መሄደው ወይም ደግሞ ሰዎች ሲታመሙ ከኪሳቸው አውጥተው ማለት ያላቸው ነገር ሽጠው ቤተሰብ አስቸግረው ነው የሚታከሙት። ይሄ ዓለም አቀፍ በሆነ የሄልዝ ፋይናንሲንግ ስርዓት ውስጥ ሄልዚ አይደለም፣ ጤነኛ አይደለም። የአንድ ሀገር ጤና ወይም የአንድ ሰው የጤና አገልግሎት ወይ ሕክምና አገልግሎት ከኪስ አውጥተህ እንድትታከም ካስገደደ የሆነ ቀን ያለህ ነገር በሙሉ ይዞ ሄዶ ያው ባንክራፕት ያደርጋል፣ ቤተሰብም ይበተናል ተብሎ ኤክስፔክት ይደረጋል። ስለዚህ ኢትዮጵያ ማህበረሰብ ሁላችንም ጤናችን እንደ አንድ የልጅ ትምህርት ቤት፣ የምግባችን እንደ ቤት ክራይ ፕላን ሊደረግ ይገባል የጤና አገልግሎት የሚል በጣም ሂዩጅ የሆነ ኢንተረንስ ነበረ። በዘላቂ ሁኔታ የፋይናንስና የሕክምና አገልግሎት አቅርቦት ክፍተትን የመሙላት ዓላማ ይዞ የተነሳውና በመስራታ ላይ የሚገኘው ፋሚሊ ኢንሹራንስ በግል ዘርፍ ለኢትዮጵያ ገበያ አዲስ የሆነ የሕክምና ዋስትና አገልግሎት ይዞ መቅረቡን የኢንሹራንስ አደራጅ ኮሚቴ ምክትል ሰብሳቢ ዶክተር የራይ ፍሬ ስለሺ ያብራራሉ። ፋሚሊ የተቋቋመበት ትልቁ ምክንያት ኢትዮጵያ ውስጥ የግል ሕክምና ዘርፉ ላይ ከኪስ አውጥቶ የመክፈል አቅሙ ከጊዜ ወደ ጊዜ የዓለም የዋጋ ንረት የሀገር ውስጥ ዋጋ ንረትም ያለ የመጣ አሁን ከፍተኛ የሆነ የፋይናንስ ጋፕ አለ። ሰው መክፈል የሚችለውና መታከም ከሚችለው መሀል ላይ ማለት ነው። እሱን ባላንስ ለማድረግ የኛ ተቋም ከብሔራዊ ባንክ የጤና እና የሕይወት ዋስትና ለመስጠት ፍቃድ ወስዶ አሁን ወደ 81% አካባቢ ቶታል ሪኳየርድ ካፒታል አሟልቶ እየሰራ ይገኛል። ሪቴል ማርኬቱ ላይ ነው ሲግኒፊካንትሊ የሚሰራው ማለት የአጠቃላይ ገበያው ላይ ነው። እኔ አንተ ቤተሰቦቻችን ማናችንም ሄደን ኢንሹራንስ መግዛት እንችላለን። ስፔሲፊክሊ ደግሞ ለጤና ላይ ለሚሰሩ ባለሙያዎች ደግሞ የተለየ ፓኬጅ ዲዛይን አድርጎ ነው የመጣው። ከሌሎች ሀገራት በተለየ መልኩ በኢትዮጵያ የጤና አገልግሎት በአብዛኛው የመንግስት ኃላፊነት ነው የሚል የተሳሳተ እሳቤ ያለ የሚሉት ዶክተር ያዕቆብ እሳቤው መስተካከል እንደሚገባው አሳስበዋል። ከዚህ ባለፈ የሕክምና መሳሪያዎች ውጪ በኢንሹራንስ ተቋሙ የተግባራዊ ሂደት ውስጥ በስጋትነት የታየ ሌላው ጉዳይ ስለመሆኑ አብራርተዋል።
በኢትዮጵያ ውስጥ ካለን ታሪክ አንጻር የመንግስት ኃላፊነት ነው የሚል እንግዲህ ያልተጻፈ አይነት ህግ በጭንቅላታችን ውስጥ አለ። ግን አክቹዋል ስትታመም የመንግስት ኃላፊነት ነው ብላ አትተኛም። ሄደ ያለህ ነገር አውጥተህ ነው የምትታከመው። ግን ኢን ጄነራል ግን የመንግስት ኃላፊነት ነው የሚል ሜንታሊቲ ስላለ ይሄን ቀይሮ የኔን የጤና ሁኔታ ፕላን ማድረግ በጀት ማድረግ የኔ ኃላፊነት ነው ብሎ የሚያምን ቤተሰብ እስከሚፈጠር ድረስ ትንሽ ጉዞ ይኖረዋል ብለን እናስባለን። አንደኛው እንደ ትሪት ብለን የምንወስደው ይሄ ነው። ሁለተኛው እንግዲህ ጤና አገልግሎት በራሱ ኤክስፔንሲቭ ነው። ኖርማሊ በተለይ በኢትዮጵያ ውስጥ አብዛኛው ሕክምና መሳሪያ መድኃኒት ከውጭ ሀገር ነው የምናመጣው። ፎሬን ከረንሲ የተያያዙ ነገሮች አሉ። ስለዚህ ያን ኮምፕሬሄንሲቭ የጤና አገልግሎት መስጠት ቀላል አይደለም ኢትዮጵያ አይነት ባለው ሀገሮች። እሱ አንዱ ስጋት ይሆናል ብለን የምንወስደው። በመድረኩ ላይም ፋሚሊ የህይወትና የጤና ኢንሹራንስ ተቋም በፋይናንስ አቅርቦትና ሌሎች ጉዳዮች ላይ በጋራ ለመስራት ከሌላው በመስራት ላይ ከሚገኘው አስፓየር ማይክሮ ፋይናንስ ጋር የመግባቢያ ስምምነት ተፈራርሟል። እስራኤል በጋዛ ባደረሰችው ጥቃት 33 ፍልስጤማውያን መገደላቸው ተጠቁሟል። በራፋህ ያሉ ዜጎች ከተማዋን ጥለው እንዲወጡ በእስራኤል በኩል ጥሪ ቀርቧል። ይህን ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የመካከለኛው ምስራቅን ገጽታ እየቀየርኩት ነው ማለታቸውም ታውቋል። አስናቀማነዬ ተጨማሪውን አዘጋጅቷል። በበርካታ ሀገራት የኢድ አልፈጥር በዓል በተከበረበት በትላንትናው ዕለት እስራኤል በጋዛ ጥቃት ስታደርስ ውላለች። በዚህም ጥቃት 33 ገደማ የሚሆኑ ፍልስጤማውያን ስለመሞታቸው የቱርኩ አናዶሉ መረጃ ያመለክታል። ከሟቾቹ ውስጥ አብዛኛውን ቁጥር የሚይዙት ሴቶች ስለመሆናቸውም ነው መገናኛ ብዙሃኑ ይፋ ያደረገው። በርካታ ተሽከርካሪዎችን እንዲሁም መጠለያዎችን አውድሟል የተባለው የአየር ድብደባ በካን ዩኒስ በጀባሊያ እንዲሁም በማዕከላዊ ጋዛ የተደረገም ነው። ይህ የሟቾች ቁጥር በጋዛው ጦርነት የተገደሉ ፍልስጤማውያንን ቁጥር 50,250 ያደርሰዋል። እስራኤል በሳምንቱ በርከት ያሉ ሰዎችን ለሞት መዳረጓም ሲዘገብ ከነዚህም ውስጥ 14 የሚሆኑ የሕክምና ባለሙያዎች ይገኙበታልም ነው የተባለው። 2 ወር ለሚደርስ ጊዜ ረገብ ብሎ የቆየው የሁለቱ ወገኖች ጦርነት ዛሬም ቢሆን ፋታ አላገኘም። በዛሬው ሰኞ ዕለት በተሰማው መረጃም እስራኤል በተለይም በራፋህ የሚኖሩ ፍልስጤማውያን ከተማውን ለቀው እንዲወጡ ትዕዛዝ አስተላልፋለች። ትዕዛዙን ያስተላለፈው የእስራኤል ጦር በግብፅ ድንበር አካባቢ ሐማስ ወታደራዊ ቁሳቁሶችን እንዳያመላለስ ለማድረግ ነው ማለቱን አይሪሽ ኒውስ የተባለው የአየርላንድ የዜና ወኪል ይፋ አድርጓል። የጋዛን በብርቱ መውደምና በስፍራው የሚኖሩ ፍልስጤማውያንን አስመልክታ ለአልጀዚራ የጻፈችው ናዴራ ሙሼታ ጥቂት መለስ ብላ ያለፈውን ታስታውሳለች። ፍልስጤማውያን በልጅነታቸው የግዛት ቀን እየተባለ የሚጠራውን ዓመታዊ በዓል ለምን ያከብሩት እንደነበር የገባኝ አሁን ነው ስትልም ትገልጻለች። እንደ ጸሐፊዋ ፍልስጤማውያን ተማሪዎች በትምህርት ቤታቸው በየዓመቱ መጋቢት 21 ቀን የግዛት ቀን በማለት ከአባቶቻቸው የወረሷትን ፍልስጤም ለመጠበቅ መሐላ የሚያደርጉበትና የሀገር ፍቅር ስሜታቸውን የሚገልጹበት ነበርም ትላለች። ናዴራ ይህን ብሔራዊ ስሜት ከሚጋሩት እንደ አንዷ ሆና ያደገች ብትሆንም ሁሉም ግልጽ የሆነልኝ እስራኤል የጋዛውን ዘመቻ ከጀመረች ወዲህ ነው ትላለች። ታዳጊዋ ጸሐፊ በምትኖርበት አካባቢ ንብረት ከመውደም ባሻገር ምንም አይነት ትዝታ እንዳይኖራት መደረጓን በመግለጽ እስራኤልን ትኮንናለች። የቅድመ አያቶችን ምድርና ቤት ለቅቄ ስለመሰደድ አንድም ቀን አስቤ አላቅም የምትለው ወጣቷ ጸሐፊ አሁን ስደት ግብሯ አገር አልባነት እጣ ፈንታዋ እንደሆነም ትናገራለች። ወጣቷ ይህን ትናገር እንጂ ከቴል አቪቭ እንደሚወጡ መረጃዎች ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐማስ ትጥቁም በሙሉ እስካላወረደ ድረስ የመጨረሻው ምዕራፍ ተኩስ አቁም ስምምነት አይታሰብም ብለዋል። ኔታንያሁ ከዚህም በተጨማሪ የሐማስ አመራሮች አካባቢውን በመሸሽ ወደ ሌላ ሀገር መሰደድ እንዳለባቸውና የጋዛ ሰላምና ደህንነት የእስራኤል ጉዳይ ሊሆን ይገባልም ብለዋል። ይህ ታዲያ የጋዛ ፍልስጤማውያን ሰቆቃ ስለመራዘሙ አመላካች እንደሆነና ጦርነቱ መቋጫው ለማንም ግልጽ አለመሆኑን ያመለክታል ሲል የሲኤንኤን ባልደረባ ማይክ ሬቨር ይናገራል። የመካከለኛው ምስራቅን ገጽታ የቀየርኩ ነው ያሉት ኔታንያሁ ጦርነቱም የዳግም መወለድ ወይም ዎር ኦፍ ሪበርዝ እንደሆነ ገልጸውታል። የሀገራቸው ጦር በሊባኖስ በዌስት ባንክ እንዲሁም በሶሪያ ይገኛል። የብሔራዊ ደህንነት አማካሪያቸው ኦፒር ፈልክ ምንም እንኳን እስራኤል ጦርነቱን ባትጀምረውም ድል የምትቀዳጀው
እርሷ ራሷ ናት ማለታቸውም ተዘግቧል። ዘኢኮኖሚክ ታይምስ ይዞት በወጣው መረጃ ኔታንያሁ ጦርነቱን ለማፋፋም ቃል ገብተዋል። ጠቅላይ ሚኒስትሩ ሐማስ ትጥቁን ካወረደ የጋዛ ነዋሪዎችን ወደ ሌሎች ሀገሮች የማስፈሩ ውጥን መስመሩ አይቀሬ ይሆናል ብለዋል ሲል የፈረንሳዩ ፍራንስ 24 አስነብቧል። ይሁን እንጂ ይህ ሐሳብ የአረቡ ታላላቅ ሀገራት ዛሬ ድረስ በጽኑ የሚቃወሙት ነው። እነዚሁ የአረቡ ሀገራት ዳግም ጋዛን መገንባት በሚል የያዙትንም እቅድ የሚቃረንም ነው። ሀገራቱ የጋዛ ነዋሪዎች ከመንደራቸው ሳይወጡ እዛው እንዳሉ ከተማዋን ለመገንባት ከስምምነት መድረሳቸውም ከሳምንታት በፊት ተሰምቷል። የሰርጧ ነዋሪዎችም ቢሆኑ ሕይወታቸውም ይሁን ሞታቸው በዛው በጋዛ እንደሆነ ድምፃቸውን ሲያሰሙ ነበር። ሐማስ በትላንትናው የእስራኤል ጥቃት ዙሪያ መግለጫ የሰጠ ሲሆን እስራኤል በበዓል ቀን በጋዛ ጥቃት ማድረሷን በጽኑ ኮንነዋል። የእስራኤል የሰሞኑን ጥቃት በአንካራም ቢሆን ተቃውሞ ገጥሞታል። ለዚህም እስራኤል በምላሿ ቱርክና ፕሬዝዳንቷ ረሲፕ ጣይፕ ኤርዶዋን ጸረ ጽዮናዊ ናቸው በማለትም ወቅሳለች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሩሲያው አቻቸው ፕሬዚዳንት ቭላዲሚር ፑቲን ላይ መበሳጨታቸውን ተናገሩ። 3 ዓመታትን የተሻገረውን የዩክሬን ጦርነት ለማስቆም በብዙ እየጣሩ የሚገኙት ትራምፕ የሩሲያው ፕሬዚዳንት የተኩስ አቁም ንግግሩን የሚያሰናክሉ ከሆነ ማዕቀብ እንደሚጥሉባቸው ዝተዋል። በላዩን ፍሳ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሩሲያው አቻቸው ቭላዲሚር ፑቲን ላይ መናደዳቸውን ገለጹ። ፕሬዝዳንቱ ከኤንቢሲ ኒውስ ጋር ባደረጉት ቆይታ ፑቲን የዩክሬኑ ጦርነት እንዳይቆም የሚሰሩ ከሆነ ማዕቀብ እንደሚጥሉባቸው አስታውቀዋል። የ78 ዓመቱ የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ ዳግም ወደ ነጩ ቤተ መንግስት ከገቡ በኋላ እንደ ሀገር ለሩሲያ እንደ መሪ ደግሞ ለ72 ዓመቱ ፕሬዝዳንት ቭላዲሚር ፑቲን ያደሉ ውሳኔዎችን ሲያሳልፉ ንግግሮችን ሲያሰሙ ቆይተዋል። በምርጫ ቅስቀሳዎቻቸው ጦርነቱን እንደሚያስቆሙት ቃል ገብተው የመጡት ትራምፕ ተኩስ አቁም እንዲደረስ ዩክሬንና ፕሬዝዳንቷን ዜሌንስኪን ጫን ብለውም ሰንብተዋል። በ3 ዓመቱ የጦርነት ጊዜ በሩሲያ እጅ የገቡ የዩክሬን ግዛቶችንም ችላ ስለማለታቸው ሲነገር ቆይቷል። ይህም የነበራትን የጠበቀ ግንኙነት ያሻከረ እንደሆነ ይነገራል። በዘመነ ባይደን ለኪየቭ ክፍት ሆኖ የነበረው የዋሽንግተን የጦር ካዝናም ለሳምንት ያህል ዘግተው ዜሌንስኪና መንግስታቸውን ክው አድርገዋቸውም ነበር። በዓለም የዲፕሎማሲ መድረክ እምብዛም ባልተለመደ ሁኔታ ነጩ ቤተ መንግስት ድረስ ጠርተዋቸውም አንተ 3ኛውን የዓለም ጦርነት ለማዋለድ እየሰራ ትገኛለህ በሚል የቀድሞውን ኮሜዲያን እስከ መወረፍ መድረሳቸውም ይታወቃል። You're gambling with the lives of millions of people. You're gambling with World War III. You're gambling with World War III. እኚህ አወዛጋቢ ፕሬዝዳንት ታዲያ ከአሜሪካው ኤንቢሲ ኒውስ ጋር በነበራቸው ቆይታ በሩሲያው ፕሬዝዳንት ቭላዲሚር ፑቲን ላይ መበሳጨታቸውን ገልጸዋል። የትራምፕ ብስጭት አሊያም ንዴት መንስኤ ነው የተባለው ደግሞ ያለፈው ሐሙስ ዕለት በዩክሬን ዲሞክራሲያዊ ምርጫ እስከሚካሄድ ድረስ የተባበሩት መንግስታት ድርጅት የሚያስተባብረው ጊዜያዊ መንግስት መቋቋም አለበት በሚል ፑቲን በመናገራቸው ነው ተብሏል። የአሁኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የስልጣን ዘመናቸውን ያለፈው የፈረንጆቹ ዓመት መጨረሳቸውን ተከትሎ ቅቡልነት የላቸውም በሚል በክሬምሊኑ ሰው በተደጋጋሚ ሲተቹ መቆየታቸው ይታወሳል። ዜሌንስኪና መንግስታቸው አሁን ላይ ቅቡልነት የሌላቸው በመሆኑ ከዚህ መንግስት ጋር የምንፈራረመው የተኩስ አቁም በቀጣይ ለሚመጣው መንግስትም ሆነ በዓለም አቀፍ ደረጃ ተቀባይነት ላይኖረው ይችላል ሲሉ ፑቲን በዚሁ ከሰሞኑ ባደረጉት ንግግር ላይ ተደምጠዋል። በዲሞክራሲያዊ መንገድ የተመረጠና የዩክሬን ሕዝብ የሚደሰትበት መንግስት ይመረጥ። ከዛም የሰላም ንግግሮችን እንጀምራለን። እንዲሁም በዓለም አቀፍ ደረጃ እውቅና የሚሰጠውን የተኩስ አቁም ስምምነት ሰነድ እንፈራረማለን። ይህም ታማኝና ዘላቂ ይሆናል። ይህ አንደኛው አማራጭ ብቻ ነው። ሌሎች አማራጮች የሉም እያልኩ አይደለም። የክሬምሊኑ አለቃ በገደም ዳሜም ቢሆን ከአሁኖቹ የኪየቭ ባለስልጣናት ጋር ተኩስ አቁም ለመፈራረም ፍቃደኛ ለመሆናቸውን መናገራቸውን ተከትሎ ዋሽንግተን ጦርነቱን ለማስቆም ስታደርጋቸው በነበሩ ጥረቶች ላይ ቀዝቃዛ ውሃ እየቸለሰ ሆኗል። የዋሽንግተኑ አለቃ ታዲያ ይህ የፑቲን ንግግር የተዋጠላቸው አይመስልም። ከዚህ በፊት ሲያሞካሿቸው እንደነበሩትም ለማድረግ አልወደዱም። ይልቁንም እጅግ መበሳጨታቸውንና የተኩስ አቁሙ እንዳይፈረም የፑቲን
ሚና ከፍተኛ የሚሆን ከሆነ ማዕቀብ እንደሚጥሉ ገልጸዋል። ደም አፋሳሹ ጦርነት እልባት የማይገኝለት ከሆነና ለዚህ ምክንያቱ ደግሞ የሩሲያ ስህተት ከሆነ ሁለተኛ ደረጃ ታሪፍ እንደሚጥሉ ከዜና ጣቢያው ጋር ለ10 ደቂቃዎች በስልክ ቆይታ ያደረጉት ትራምፕ ተናግረዋል። ይህ የታሪፍ ማዕቀብ የሚያነጣጥረው ከሩሲያ ነዳጅን በሚያስገቡ ሌሎች ሀገራት ላይ መሆኑም ተገልጿል። ከሩሲያ ነዳጅ የሚገዛ የትኛውም ሀገር ወደ አሜሪካ ገበያ በሚያስገባው ሸቀጥ ላይ የ25 በመቶ ቀረጥ እንደሚጥሉ ትራምፕ መናገራቸውን ኤንቢሲ ኒውስ ዘግቧል። ሰከንደሪ ታሪፍ አሊያም ሁለተኛ ደረጃ ቀረጥ የሚባለው ከአንድ ሀገር ጋር የሁለትዮሽ ግንኙነት ባላቸው ሀገራት ላይ በሚጣለው ቀረጥ ሳቢያ በተዘዋዋሪ የሌላኛዋን ሀገር ኢኮኖሚ ለመጉዳት የሚደረግ ሂደት ነው። በዚህም ባለፉት ዓመታት ከዋሽንግተንም ሆነ ከሌሎቹ የዩክሬን አጋሮች በተጣሉባት ማዕቀቦች እያቃሰተ የሚገኘው ኢኮኖሚዋን ሩሲያ በትንሹም ቢሆን እየተቋቋመች የምትገኘው በገፍ ለውጭ ገበያ በምታቀርበው የነዳጅ ሽያጭ እንደሆነ ይነገራል። ጦርነቱን የሚያስቆመው የሰላም ስምምነት የማይደረስ ከሆነ ትራምፕ ጥለዋል የሚሉት ቀረጥ ታዲያ ከሩሲያ ነዳጅ የሚያስገቡ ሀገራት ፊታቸውን ወደ ሌሎች ነዳጅ አቅራቢ ሀገራት እንዲያዞሩ የሚያስገድድ ነው ተብሏል። ቻይናና ህንድ ደግሞ የሩሲያን ነዳጅ በገፍ የሚገዙ ቀዳሚዎቹ ሀገራት ስለመሆናቸው የቢቢሲ መረጃ ያመላክታል። በዚህም የትራምፕ የቀረጥ ጥላለው ማስፈራሪያ ተግባራዊ የሚደረግ ከሆነ ቤጂንግና ኒው ዴልሂ ወደ ዋሽንግተን ገበያ በሚያስገቡት ሸቀጥ ላይ እስከ 50 በመቶ ቀረጥ እንደሚያጋጥማቸው የዘገበውም ቢቢሲ ነው። ወደ አጫጭር መረጃዎቻችን አልፋለን። በማይናማር የሚገኙ ኢትዮጵያውያን ስጋት ውስጥ መሆናቸው ተነገረ። በህገ ወጥ አሰሮች ተይዘው የነበሩት እነዚህ ኢትዮጵያውያን በማይናማር የጸጥታ ኃይሎች ከአጋቾች ተለቀው በወታደራዊ ጦር ሰፈር ውስጥ ተጠልለው የሚገኙ እንደነበር ተጠቁሟል። ኢትዮጵያውያን በሀገሪቱ ከተከሰተው የመሬት መንቀጥቀጥ አደጋ መትረፋቸውም ሰምቷል። ይሁን እንጂ በመሬት መንቀጥቀጡ የተረፉት ኢትዮጵያውያን አሁን ላይ ከፍተኛ ስጋት ውስጥ መሆናቸውን የተገለጸው እነዚህ ኢትዮጵያውያን ወደ ማይናማር የሄዱት በተለያዩ አጭበርባሪዎች ተታለው እንደሆነ ከዚህ ቀደም የኢትዮጵያ ውጭ ጉዳይ ሚኒስቴር አስታውቆ ነበር። መንግስት በአፋጣኝ ከዚህ ስፍራ እንድንወጣ እንዲተባበረን እንጠይቃለን ሲሉ ኢትዮጵያውያኑ ተናግረዋል ሲል ዶቼ ቬለ ዘግቧል። ሚኒስቴር መስሪያ ቤቱ ከ2 ሳምንት በፊት ይፋ ባደረገው መረጃ ከ130 ዜጎች ከማይናማር መመለሳቸውን መግለጹ ይታወሳል። በጅቡቲ ወደብ በኩል የሀገሪቱን የገቢና የውጭ ዕቃዎች ለማሳለጥ እንዲረዳ የተጀመረው የሞጆ ደረቅ ወደብ ማስፋፊያ ፕሮጀክት በዋጋ ንረት ሳቢያ $90 ሚሊዮን ተጨማሪ ገንዘብ እንዳስፈለገው ተገለጸ። ፕሮጀክቱ በ150 ሚሊዮን የአሜሪካ ዶላር ወጪ ለማስፋፋት በ2011 ዓ.ም ስራ መጀመሩ የሚታወስ ሲሆን አሁን ላይ ከዓለም ባንክ የተገኘውን ተጨማሪ ገንዘብ ተከትሎ ፕሮጀክቱ $240 ሚሊዮን እንደሚፈጅ ተነግሯል። የፕሮጀክቱ ማስፋፊያ በ3 ዓመታት ውስጥ እንደሚጠናቀቅ እቅድ ተይዞለት የነበረ ቢሆንም በሲሚንቶና በሌሎች የግብአት አቅርቦት እጥረት ሳቢያ የግንባታ አፈጻጸሙ መዘግየቱን በኢትዮጵያ የዓለም ባንክ የግሉ ዘርፍ የጥናት ቡድን አባል በስራት ተሾመ ተናግረዋል። ለዓለም ባንክ የፕሮጀክት ማራዘሚያ ጥያቄ የቀረበ እንደሆነ ሲገለጽ ከዚህ በኋላ ፕሮጀክቱን ለማጠናቀቅ 1 ዓመት ተኩል እንደሚወስድም ባለሙያው አክለው ገልጸዋል። ከ2 ወር በፊት የሞጆ ደረቅ ወደብ ማስፋፊያ ፕሮጀክት 80 በመቶ በላይ መጠናቀቁን የትራንስፖርትና ሎጂስቲክስ ሚኒስቴር ማስታወቁ አይዘነጋም። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል 56.3 በመቶ የሚሆነው ሕዝብ የንጹህ መጠጥ ውሃ አገልግሎት እንደማያገኝ ተሰማ። በክልሉ በአሁኑ ወቅት 43.7 በመቶ ያህል ዜጎች የንጹህ መጠጥ ውሃ ሽፋን ተጠቃሚ እንደሆኑ የክልሉ የውሃ ማዕድንና ኢነርጂ ቢሮ ኃላፊ ኢንጂነር በየነ በላቸው ተናግረዋል። ይህም ማለት በክልሉ ከ56 በመቶ በላይ የሚሆኑ ዜጎች አሁንም ድረስ የንጹህ መጠጥ ውሃ ማግኘት እንዳልቻሉ ያሳያል። በክልሉ ከ26 በላይ የንጹህ መጠጥ ውሃ ፕሮጀክቶች በግንባታ ሂደት ላይ መሆናቸውን ከክልሉ ማህበራዊ ትስስር ገጽ ላይ ያገኘነው መረጃ ያመለክታል። የውሃና ኢነርጂ ሚኒስቴር ቀደም ሲል ይፋ ባደረገው መረጃ መሰረት በኢትዮጵያ ወደ 50 ሚሊዮን የሚጠጉ የሀገሪቱ ዜጎች የንጹህ መጠጥ ውሃ አቅርቦት ተጠቃሚ እንዳልሆኑ ገልጿል። በደቡብ ሱዳን የኮሌራ ወረርሽኝ መከሰቱ ተሰማ። የደቡብ ሱዳን ዜጎች በግጭትና በኮሌራ ወረርሽኝ የታመሱ እንደሚገኙ ሜዲሲን ሳን ፍሮንቲር
ፍሮንቴርስ የተሰኘው ግብረሰናይ ድርጅት አስታውቋል። ድርጅቱ የግጭቶች መባባስና መፈናቀል ወረርሽኙን ሊያባብሰው ይችላል ሲል አስጠንቅቋል። ከዚህ ባለፈ የንጹህ መጠጥ ውሃ አገልግሎት ለማቅረብ በኮሌራው ለተጠቁ ሰዎች ሕክምና ለመስጠትና የክትባት ዘመቻዎችን ለማድረግ አስቸኳይ ድጋፍ ያስፈልጋልን ብሏል ድርጅቱ። በደቡብ ሱዳንና በኢትዮጵያ ድንበር አቅራቢያ በመንግስት ኃይሎችና በታጠቁ ቡድኖች መካከል የተፈጠረው ግጭት ወደ ሌሎች የሀገሪቱ ክፍሎች ሊዛመት ይችላልም ተብሏል። ከግጭት የሸሹ የሀገሪቱ ዜጎች ወደ ኢትዮጵያ እየሸሹ መሆኑን ተጠቁሟል። በመጋቢት ወር መጀመሪያ ብቻ ወደ ኢትዮጵያ የተሰደዱ ደቡብ ሱዳናውያን ቁጥር 10,000 እንደሚደርስ የተባበሩት መንግስታት ድርጅት መረጃ ያሳያል። ዩክሬን ከአሜሪካ ጋር ከተስማሙበት የማዕድን ስምምነት ወደ ኋላ ለማፈግፈግ እየሞከረች ነው ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ከዚህ የማዕድን ስምምነት ለማፈግፈግ እየሞከረ ነው ሲሉ ያሉት ትራምፕ ዜሌንስኪ ይህንን የሚያደርግ ከሆነ ከፍተኛ ችግር ይገጥመዋል ሲሉ አስጠንቅቀዋል። ዜሌንስኪ በማዕድኖቹ ጉዳይ በድጋሚ ከአሜሪካ ጋር የመደራደር ፍላጎት አለው የተባለ ሲሆን በመደራደሪያነትም ዩክሬንን የኔቶ አባል ማድረግ ተካቶበታል ተብሏል። ይሁን እንጂ ዩክሬን በፍጹም የኔቶ አባል መሆን አትችልም ሲሉ ዶናልድ ትራምፕ አስረግጠው ተናግረዋል። ትራምፕ ካናዳና ጃፓን በመሳሰሉ ሀገራት ላይ ታሪፍ ለመጣል ማሰባቸው ተጠቁሟል። ይህ የታሪፍ ጭማሪ ተሽከርካሪዎችንና መለወጫዎችን ወደ አሜሪካ ገበያ በሚያስገቡ ሀገራት ላይ ጫና ሊፈጥር እንደሚችልም ተገምቷል። ዳግም ተገኝ ተጨማሪውን አዘጋጅቷል። አወዛጋቢው ፕሬዝዳንት ዶናልድ ትራምፕ በዚህ ሳምንት ይጥሉታል ተብሎ የሚጠበቀው አዲስ ታሪፍ ከአሜሪካ ጋር በንግዱ ዓለም እየተፎካከሩ በሚገኙ ሀገራት ብቻ ሳይሆን ቀሪው ዓለም ላይም ጫና የሚያሳድር እንደሆነ ተጠቁሟል። እንደ ብሉምበርግ ዘገባ ከሜክሲኮና ካናዳ የሚመጡ ሸቀጦች ላይ 25 በመቶ የሚደርስ ታሪፍ እንዲሁም ከሌሎች ሀገራት ወደ አሜሪካ በሚገቡ መኪኖችና መለዋወጫዎች ላይ 25 በመቶ ታሪፍ ለመጣል ማሰባቸው ተገልጿል። ይህን ተከትሎም በኤስያ የሚገኙ የአክሲዮን ገበያዎች መዋዠቅ ማሳየታቸው ተጠቁሟል። የጃፓኑ ኒኪ 225 የአክሲዮን ገበያ በ4 በመቶ መቀነሱም ተነግሯል። በሆንግ ኮንግ የሚገኘው የከተማይቱን 58 በመቶ ድርሻን ይዛል ተብሎ የሚታሰበው ሃንግ ሴንግ በ1.6 በመቶ እንደቀነሰና የኮሪያ ጥምር የአክሲዮን ዋጋ መረጃ ጠቋሚ የሆነው ኮስፒ በ2.5 በመቶ መቀነሳቸውን ቢቢሲ ዘግቧል። ከኤስያ ሀገራት በተጨማሪም ለዩናይትድ ኪንግደም ፈታኝ ጊዜ እንደሚሆንም ተገልጿል። ሀገሪቱ ፖሊሲዎችን በማስተካከል ከአሜሪካ ታሪፍ ማሻሻያ ጋር ተያይዞ የሚመጣውን ቀውስ ለመቀነስ መታሰቡም ተጠቁሟል። እንደ አውቶሞቲቭና ኤሮስፔስ ያሉ አንዳንድ የዩናይትድ ኪንግደም ዘርፎች በእነዚህ ታሪፎች ምክንያት ከባድ ውድድርና ከፍተኛ ኪሳራ ሊገጥማቸው ይችላልም ተብሎ ተሰግቷል። ነገር ግን እንደ አውሮፓ ህብረትና ካናዳ ያሉ ሀገራት የሚጣለው ታሪፍ በቀጥታ የሚነካቸው በመሆኑ ለሚጣለው አዲስ ታሪፍ አጸፋ የሚሆን ምላሽ እያዘጋጁ መሆናቸውን ገለጸው። የአሜሪካ የንግድ ፖሊሲዎች በተለይም የታቀዱት ታሪፎች በዓለም አቀፍ የንግድ እንቅስቃሴ ላይ ከፍተኛ ተጽዕኖ የሚያሳድሩ ናቸው። የፕሬዝዳንቱ የቅርብ ጊዜ ንግግሮች ታሪፍ ላይ ማሻሻያ እንደሚደረግ የሚያሳዩ ቢሆንም ቅሉ አሁን ላይ ነገሮች የተገላቢጦሽ እየሆኑ ይመስላሉ። የዋይት ሀውስ የምጣኔ ሀብት አማካሪ ኬቨን ሃሴት በቅርቡ ለፎክስ ኒውስ እንደተናገሩት ታሪፉ ከ10 እስከ 15 በሚሆኑ ከአሜሪካ ጋር ተፎካካሪ የሚባሉ ሀገራት ላይ እንደሚያተኩር ቢናገሩም የሀገራቱን ስም ከመጥቀስ ተቆጥበዋል። እየታየ ያለው የንግድ ጦርነትን ፍራቻ ያልተረጋጋ ገበያ የሚፈጥር መሆኑ ብዙዎችን ያሰጋ ነው። ሆኖም እንደ ከፍተኛ የንግድ አማካሪው ፔት ናቫሮ ከሆነ ይህ የትራምፕ አዲስ ታሪፍ በዚህ ሳምንት ውስጥ ለአሜሪካ በትሪሊዮን የሚቆጠር ዶላር ገቢ የሚያስገኝና አዲስ የስራ ዕድል የሚፈጥር ስለመሆኑም ተነግሯል። ባለፈው ሳምንት የታተመው የዋይት ሀውስ መረጃ እንዳመላከተው በእያንዳንዱ አስመጪ ላይ 10 በመቶ ታሪፍ ቢጣል ወደ 3 ሚሊዮን የሚጠጉ የስራ ዕድሎችን ሊፈጥር እንደሚችልም ተጠቁሟል። ይህ ብቻ ሳይሆን የቲክቶክ ዕጣ ፈንታም እስከ ቅዳሜ ባለው ቀን ውስጥ የሚወሰን ሲሆን ቻይናዊ ዜግነት ለሌለው ሰው ካልተሸጠ አሊያም ከፕሬዝዳንቱ ጋር ስምምነት ካልተደረሰ የመዘጋት ዕጣ ፈንታው ደርሷልም ተብሏል። አዛውንቱ ፕሬዝዳንት የሀገራቸውን የአሜሪካ ኢኮኖሚ ከተዛባ ውድድር ለመጠበቅና የተሻሉ የንግድ ውሎችን ለማስገኘት እንደ መደራደሪያ ለመጠቀም ያለመ ሳይሆን እንደማይቀር የምጣኔ ሀብት ባለሙያዎች የሚያነሱት ሀሳብ ነው። በፍርድ ቤት ክርክር ወቅት የሰነድ ማስረጃ ማቅረብ ግዴታ እንደሆነ ይነገራል። የሰነድ ማስረጃ ሲባል የግራ ቀኙን ውል ጨምሮ የጽሑፍ ማስረጃን የሚመለከት እንደሆነ የሕግ ባለሙያዎች ይናገራሉ። በክርክር ሂደት የሰነድ ማስረጃ አቀራረብን የተመለከተ ሕገ ነክ መረጃ ሊያካፍለን ጠበቃው ተዘጋጅቷል። ወደዛው እንለፍ።
ጤና ይስጥልን። አንዳርጌ ካሴ ነኝ። በክርክር ሂደት የሰነድ ማስረጃ አቀራረብን የተመለከተ ሕገ ነክ መረጃ ላካፍላችሁ። በከሳሽና በተከሳሽ መካከል ያለውን ሙግት አንጥሮ ከሚያወጣው ማስረጃ መካከል አንዱ የሰነድ ማስረጃ ነው። የሰነድ ማስረጃ ሲባል የግራ ቀኙን የውል ስምምነት ጨምሮ የጽሁፍ ማስረጃን የሚመለከት ነው። ከሳሽ ክሱን ሲያቀርብ ከወዲሁ መጠንቀቅ ያለበት ጉዳዩን ለማስረዳት ምን አይነት የሰነድ ማስረጃ ላቀርብ የሚለው ጉዳይ በጥንቃቄ ሊታይ የሚገባው ጉዳይ ነው። ከሳሽ ክሱን ሲያቀርብ ከክስ አቤቱታው ጋር ያስረዱልኛል የሚላቸውን የሰነድ ማስረጃዎች አጠቃሎ ማቅረብ የሚኖርበት ሲሆን በሱ እጅ ያልሆኑትን ወይም በሶስተኛ ወገን ቁጥጥርና ክትትል የሚገኙትን ማስረጃዎች ደግሞ በፍርድ ቤት ትዕዛዝ እንዲቀርቡ ለማስቻል ማስረጃዎቹ የት እንደሚገኙ ጠቁሞ ማለፍ ያስፈልጋል። ምናልባትም የጊዜ ጥረትና መሰል ችግሮች በሚያጋጥሙበት ወቅት ክስ ለመስማት በተያዘው ቀጠሮ የሰነድ ማስረጃው የመዝገቡ አካል እንዲሆን ለማድረግ ፍርድ ቤቱን ማሳሰብ ይችላል። ተመካሪው ከሳሽ ክሱን ሲያቀርብ፣ ተከሳሽ ደግሞ መከላከያ መልሱን በሚያቀርብበት ወቅት አለኝ የሚሉትን የሰነድ ማስረጃዎች አያይዘው ቢያቀርቡ ነው። የፍርድ ቤት ክርክር እንደ ዳገት መንገድ ትንፋሽ እየሰበሰቡና እረፍት እየወሰዱ የሚያደርጉት ሳይሆን የተለየ ምክንያት ከሌለ በስተቀር ማስረጃዎች አንድ ጊዜ ተጠቃለው እንዲቀርቡ ይፈለጋል። አንዳንድ ጊዜ በተግባር እንደምንመለከተው ተከራካሪ ወገኖች በእጃቸውና በቁጥጥር ስራቸው የሚገኘውን የሰነድ ማስረጃ እነሱ በፈለጉት ጊዜ ማቅረብ የሚችሉ እየመሰላቸው ሕጉ በሚፈቅደው ጊዜ የክርክሩ አካል ሳይሆን ቀርቶ በክርክር ተሸናፊ የሚሆኑበት ሁኔታ ይስተዋላል። ተከራካሪ ወገኖች ማለትም ከሳሽ፣ ተከሳሽ፣ ጣልቃ ገብ፣ ሶስተኛ ወገን ተከሳሽ ክስ ከተሰማና ማስረጃ ቀርቦ ከተጠናቀቀ በኋላ የሰነድ ማስረጃ የሚቀርብበት እድል ዝግ አይደለም። መቅረብ የሚገባቸው ማስረጃዎች ከተከራካሪዎቹ ወገኖች በአንደኛው ጉለት ወይም በቂ ባልሆነ ምክንያት ሳይቀርቡ የቀሩ እንደሆነ ፍርድ ቤቱ ወዲያውኑ ፍርድ ይሰጣል። ነገር ግን ተከራካሪ ወገኖች ማስረጃቸውን ሳያቀርቡ የቀሩት ከባድና በቂ በሆነ ምክንያት መሆኑን የተረዳ እንደሆነ ፍርድ ቤቱም ይህንኑ ምክንያት መዝግቦ ስለ ክርክሩ አወሳሰንና ማስረጃ ያለማቅረቡ ስላስከተለው ኪሳራ ተገቢ መስሎ የታየውን ትዕዛዝ በመስጠት ነገሩ የሚሰማበትን ቀነ ቀጠሮ እንደሚወስን ሕጉ ያስረዳል። ተከራካሪ ወገኖች ክሳቸውን ካሰሙ በኋላ የሰነድ ማስረጃ የክርክሩ አካል እንዲሆንላቸው የሚቀርበው ጥያቄ እንደ መብት የሚቆጠር ሳይሆን የሰነድ ማስረጃውን ቀደም ብሎ ያላቀረቡት በከባድና በበቂ ምክንያት መሆኑን ማስረዳት ላይ የሚወሰን ስለሆነ አለኝ የሚሉትን የሰነድ ማስረጃዎች ክስ ሲያቀርቡ ከክስ አቤቱታ ጋር፣ ተከሳሽ ከሆኑ ከመከላከያ መልስ ጋር አያይዘው ማቅረብ እጅግ ተመካሪ ነው። አመሰግናለሁ።